በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ተሰብሐ ምህረቱ ለእሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸና የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው ስለሰበሰበን በጎም ነገር ሁሉ ስላደረገልን በልቡናችን አስበን በአንደበታችን ተናግረን ስለማንፈጽመው ቸርነቱ ሁሉ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤታቸው በረከታቸው ከሁላችን ጋር ይሁን። የተከበሩ መምህራችን መምህር አባ ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መናንያን፣ እናቶች መናንያን፣ የጉባኤው ደቀ መዛሙርት፣ በዚህ ገዳሙ ናችሁ የምትማሩ ሌሎችም ደቀ መዛሙርት፣ ከሌላም ቦታ የመጣችሁ ደቀ መዛሙርት፣ እንግዶች፣ ሁላችሁ የእግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእግዚአብሔር ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት ደግሞ ርዕስ ሳምንት ምን በሚል ርዕስ ነበር የተማማር ነው? በተስፋ ደስ ይበላችሁ በሚል ርዕስ ነበር የተማማር ነው። ዛሬ ደግሞ እግዚአብሔር መልካም ነው በሚል ርዕስ ነው የምንማማረው። እስኪ በሉ ሁላችሁ ድገሙ እንጂ ሶስተኛ በሉ። የዛሬ ሳምንት እግዚአብሔር በተስፋ ደስ ይበላችሁ ብዬ ነበረ። የቅዱስ ጳውሎስን መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 12 ተነስተን ተነጋግረናል። ዛሬ ደግሞ ምን የሚል ነው? ተስፋ ለሚያደርጉት እግዚአብሔር መልካም ነው ነው። ባለፈው በተስፋ ደስ ይበላችሁ ነው። ዛሬ ደግሞ ተስፋ ለሚያደርጉ ሰዎች እግዚአብሔር መልካም ነው። ተስፋ የሚያደርጉ ሰዎች ማወቅ ያለባቸው ምንድን ነው? በተስፋ ደስ አለን። አሁን ደግሞ ተስፋ ያላቸው ሰዎች ሁልጊዜም በእግዚአብሔር መልካምነት ላይ የቆሙ ናቸው እና እግዚአብሔር መልካም ነው። የምናገኘው ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 25 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። አንዳንድ ዘሩን ወደ በዛርጎ የመክፈል የመጭመቅ አካሄድ ስላለ አንዳንድ ቦታ ላይ አማርኛው ላይ ቁጥር 22 ሆኖ ልታገኙ ትችላላችሁ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 25። ኤርምያስ ማለት ምን ይላል? ቃሉ ሲነገር ኄር እግዚአብሔር ለለ ኢትዔገሥዎ ለነፍስ እንተ ተሐስስ መድኃኒተ እግዚአብሔር ወትትዔገሥ ወታረምም። ከእግዚአብሔር ድህነትን ለማግኘት ብላ በበጎ ነገር ጸንታ ለምትታገስና ተስፋ ለምታደርግ ነፍስ እግዚአብሔር መልካም ነው ይላል። እንደዚህ ያለው ኤርምያስ ነው። ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር ማለት ነው። ከእግዚአብሔር የተላከ ብርሃን ማለት ነው። መስታወት ማለትም ነው። ብርሃን ማለት ነው። ነቢዩ ኤርምያስ እስራኤል በተማረኩ ጊዜ የነበረና ከመማረካቸው በፊት ቀድሞ ያስተማረ የእስራኤል ነቢይ ነው። ፍጹም ንጹሕ ሰው ነው። በብሉይ ኪዳን ከነበሩ ቅዱሳን በድንግልናው የሚስተካከለው የሌለ
ፍጹም ንጹሕ አባት ነበረ። ልክ እንደ ኤልያስ ከልጅነቱ ጀምሮ ንጹሕ ሆኖ፣ አንዳንዶቹ እግዚአብሔር እንደፈቀደ ተወልደው አድገው በኋላ እግዚአብሔር ጠርቶ ንጹሕ ያደረጋቸው ያስተካከላቸው ብዙ አባቶች አሉ። ኤርምያስ ግን ከማኅፀን ጀምሮ እግዚአብሔር ለዚህ ዓላማ የጠራው ቀደስኩከ እምከርሰ እምከ ወዘእንበለ ትጻእ አይመርኩከ የሚለው ከማኅፀን ሳትወጣ መርጬሃለሁ፣ ቀድሼሃለሁ፣ እኔ ካንተ ጋር ነኝና በሄድክበት ቦታ ሁሉ ታናሽ ብላቴና ነኝ አትበል። እኔ እንድትሄድ ረሰይኩከ ከመ ትህንጽ ወትንስት ትትክል ወትምላህ፣ እንድትተክልና እንድትነቅል እንድትሰራና እንድታፈርስ መርጬሃለሁ። እኔ ካንተ ጋር ነኝና ብላቴና ነኝ በዕድሜ ልጅ ነኝ አትበል ብሎ እግዚአብሔር የላከው በሕፃንነቱ የተጠራ ፍጹም ንጽሐ ጠባይ ያላደፈበት በእናቱ ማኅፀን ጀምሮ መንፈስ ቅዱስ የቀደሰውና የለየው ፍጹም ነቢይ ነበረ። ነቢዩ ኤርምያስ ነገስታትን ሳይፈራ የገሰጸ ፍጹም ነቢይ ነው። እግዚአብሔር እሱን ለነቢይነት የላከላቸው በመልካምነቱ ሳያስተምር ሳይናገር ለማንም ሰው መዓት የማያመጣ አምላክ ነው። እንግዲህ የእግዚአብሔር ቤተሰቦች እንደምታውቁት የዚህ ዓለም ነገስታት ወይም በዚህ ዓለም ያሉ ተሹመው የሚኖሩ ሰዎች ምክንያት ፈልገው ሰውን ይጣላሉ። ወይም በዚህ ዓለም ያሉ ባለስልጣናት ሰዎችን የሚያጠምዱበትን ቀዳዳ ነው የሚፈልጉት። እግዚአብሔር ደግሞ ሰዎችን የሚያድንበትን ቀዳዳ ነው የሚፈልገው። ልዩነቱ ይሄ ነው። እገሌ በምን ስቶ ካፉ ምን አግኝተን እናጥምደው፣ ምን ተሳስቶ ስተት አግኝተን እናጥምደው፣ እንክሰሰው፣ እንሰረው፣ ከገሌ ምን ኃጢአት ፈልገን ስሙን እናጥፋው፣ እገሌ ምን ሲሰራ ባገኘ ነውና ባጋለጥ ነው ብሎ የዚህ ዓለም ነገስታት። እግዚአብሔር ግን ሁሉን እያየ ራሱ እንዳላየ ያልፋል። እንደሱ ብቻ አይደለም፣ ያንን አጥፍቶ እንኳን የሰው ልጅ እግዚአብሔር ያንን ሰው የሚምርበት ምክንያት እስከሚያገኝ ድረስ ነው የሚተጋው። እና መምህር አስቀድሞ የሚልከው ይሄ ነው። አሁን በኤርምያስ እግዚአብሔር አስተማረ አይባልም፣ ተለማመጠ ነው የሚባለው። በደንብ ነው የለመናቸው እስራኤልን። እንዲህ ይሆናል እባካችሁ ተው፣ እንዲህ ይሆናል ቢሉ ተዋቸው። አረ ተው ወገኖች እስራኤል አትርሱኝ አለ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 2 ቁጥር 28 እስከ 33 ላይ ደረገራቸው። ትረስእኑ መራት ሰርጓ፣ ሙሽራ ጌጧን ትረሳለች ወይ? እንግዲህ አንዲት ሴት የሰርግ ቀን እያላት የምታጌጥበትን ነገር ትተዋለች ወይ? የሰርግ ልብሷን ትታ ሰርግ ትጠብቃለች ወይ? ክብሯ የሰርግ ልብሷ ነው። ወገኖች እስራኤል ግን እኔን ለማይቆጠር ወራት ረስተውኛል ይላል። ስለምን እኔን ተዋችሁኝ? ሲናገር ደግሞ ምንድን ነው? ሕዝቤ ሆይ 3 በደል በድላችሁ ነው የሚላቸው። አንደኛው እኔ ክብርህ ነበርኩኝ፣ ክብርህ የሆንኩት እኔን ተውክ ይለዋል። የሰው ክብሩ እግዚአብሔር ነው አይደለም እንዴ? የሰው ክብሩ እግዚአብሔር ነው። የሰው ክብሩ እግዚአብሔር ነው። ጉልበት ያስከበረው የነበረ ሰው እግዚአብሔር የተለየለት በጉልበት መከበሩ ይቀራል። ለምሳሌ ሶምሶን በጉልበቱ ይከበር ነበረ። ያ ጉልበት ግን ያስከበረው እግዚአብሔር ከእርሱ ጋር ስለነበር ነው። ስለዚህ እንኳንስ ራሱ ተዋግቶ ከቀበሮዎች ጅራት ችቦ እሳት አቃጥሎ ቋጥሮ በላከ ጊዜ በጠላቶቹ ከተማ ይፈራ ይታፈር የነበረው ሶምሶን እግዚአብሔር ጥቂት ትቶት ፈቀቅ ባለ ጊዜ፣ ረዴቱን ትንሽ ባነሳ ጊዜ ዓይኑን አውጥተው አዳራሽ ውስጥ መኳንንት መሳፍንት ተሰብስበው ጠጅ እየጠጡ ጮማ እየቆረጡ
እሱን ጥሬ ባቄላ እያስፈጩ ይስቁበት ነበር። ተጎንብሶ መጥቶ እስኪ እና አዳራሹ ውስጥ ዝፈንልን እያሉት ወደ እነሱ ሲመጣ ምሰሶ ይዞ ለመስፈን ሲመጣ ወዲህ ሲሄድ ምሰሶ እየገጨ ወዲያ ሲሄድ ሲወድቅ ሲደናበር መሳቂያ ሆኖ ነበር። እግዚአብሔር በአንዲት ጠጠር ጎልያድን በመግደል ያስከበረው ዳዊት ረድኤቱን ባነሳ ጊዜ አንተ የውሻ ሬሳ የመሰልክ ተብሎ ተሰድቧል። ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ተብሎ እንዳልተዘመረለት እግዚአብሔር ግን በተቆጣ ጊዜ የገዛ ልጁ እያሳደደው አንድ ተራ ሰው ሰድቦታል። አንተ ጭንጋፍ ብሎታል ዳዊትን። ስሙ በተጠራበት ይፈራ ይታፈር የነበረው ዳዊት ማለት ነው። የሰው ልጅ ክብሩ እግዚአብሔር ነው። እውነቴን ነው፣ ሌላ አይደለም። በሄደበት ሁሉ መታፈር፣ መፈራት፣ ግርማን የሚሰጥ እግዚአብሔር ነው። እግዚአብሔር ሲኖር ሰው ብቻውን ይፈራል። እግዚአብሔር ሲለይ ደግሞ ሰው ሰራዊት ይዞ ይፈራል። እንደዚያ ነው፣ ይጨነቃል። ኤልያስ በአካብ ፊት የቆመ ብቻውን ነው። ኤልያስን ሊገድል አካብ ሲፈልገው ከርሟል 3 ዓመት። ኤልያስ አገኘው። አንተኑ ዘትገፈትኦሙ ለእስራኤል አለው። እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር የምታረጋቸው በረሃብ አለንጋ የምትገለባብጣቸው ኤልያስ አንተ ነህ አለው። አኳነ ዘገፈትኦሙ ለእስራኤል፣ እኔ አይደለሁም እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር ያረኳቸው፣ አንተና ቤተሰቦች ጣዖት እያመለካችሁ ኃጢአት እየሰራችሁ ነው አለው ንጉሱን። ስለምን አልገደለውም? እግዚአብሔር በኤልያስ ትከሻ ላይ ስለነበረ ብቻውን ተፈራ። ንጉስን ነቢዩ ዳንኤል ይችን ዓለም እንደ ሰም አቅልጦ እንደ ገልቀጥቅጦ በገዛው በናቡከደነጾር ፊት ሲቆም ያልገደለው ለምንድን ነው? ብልጣሶርን ትሞታለህ፣ ማኔ ቴቄል ፋሬስ ማኔ ብሂል ሰፈራ እግዚአብሔር ለመንግሥትከ ወተረክበት ሕጽጽተ፣ መንግሥትህን እግዚአብሔር ቆጠራት ጎላ ተገኘች አለው። እንዲህ ብሎ ሲነግረው ወተደሎት በመዳልው እግዚአብሔር በሚዛን መዘናት፣ ወተውበት ለካልከ ለሌላም ተሰጠች፣ እነሆ አንተ ዛሬ ትሞታለህ አለው። እና እንደዚህ ሲለው ንጉሱ ዳንኤልን እንዳይገለው የሚያደርግ ማን ነው? እግዚአብሔር ክብር ነው። እግዚአብሔር ክብር ነው። ሰራዊት የማያመጣውን ክብር እግዚአብሔር ለብቸኝነት ክብር ይሰጣል። ዮሴፍ በፈርዖን ፊት በጨካኙ ፊት እንዲቆም ያደረገው እግዚአብሔር ነው። በግ ጠባቂ የነበረውን ዲዳ አከናምነው በሚናገሩ በግብፅ ፈላስፎች ፊት ቆሞ ንጉሱን እግዚአብሔር ሕዝቤን ልቀቅ ብሎሃል ብሎ እንዲናገር ያደረገው እግዚአብሔር ነው። ፈርዖን ፍልጥ የሚመገቡ ፈረሶች የሚሸከሙትን ሰረገላ ይዞ መጥቶ ያልፈራችው ባህር እግዚአብሔርን ተሸክማ ሲሆን ግን የሙሴን በትር ፈራች። እግዚአብሔር ሲለይ ሰረገላም እንኳን ሊፈራ ያሰጥማል። እግዚአብሔር ሲኖር ግን ቀጭን በትርም ባህር ይፈራታል። እግዚአብሔር ግርማ ነው፣ ክብር ነው። እና ሕዝቤ ክብሩን ተወ ብሎ ነበረ ኤርምያስ የነገራቸው። ሕዝቤ ክብሩን ተወ። ክብሩ ማን ነው? እግዚአብሔር ነው። በዚች ምድር ላይ በጣም የሚገርመኝ ነገር ምንድን ታውቃላችሁ? የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድን ነው? ክብር ነው። ክብር መፈለጉ ብቻ አይደለም የሚያስገርመን፣ ክብር ሳይኖረው ራሱ ክብር አለህ እንድንለው መፈለጉ ነው የሚገርመው። እንዲህ በጣም ይገርማል። ራሱን ዋሽቶም ቢሆን አንተ ክቡር ነህ ስንለው ደስ ይለዋል እንዳልሆነ እያወቀው። እና የሰው ልጆች ሁሉ የጠብ ምንጭ አንዱ ክብር እኮ ነው።
ሰው ክብሩን ለማስጠበቅ ክብሩን ለማሳየት የማይፈነቅለው ድንጋይ፣ የማይወጣው ተራራ፣ የማይሻገረው ወንዝ አለ የለም። ምን ለማድረግ? ክቡር መሆኑን ለማሳወቅ። ግን ጉድጓድ ቆፍረ፣ ተራራ ወጥተ፣ ቁልቁለት ወርደ፣ ህንፃ ገንብተ ክቡር መሆን አትችልም። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ ነው። የሚያስከብር እግዚአብሔር ነው። የሚያከብር እግዚአብሔር ነው። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽህናም አያስከብርም። እግዚአብሔር የሌለበት ከሆነ ዘይት የሌለው ማሰሮ ማለት እኮ ያለ ምን ማለት መሰላችሁ? ፍቅር የሌለው ድንግልና ማለት ነው። ክብር የለሽ ነው ያም ራሱ። እኔ አሁን ክብሬን ጥብቄያለሁ ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል። 5ቱ ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት 5ቱ ሕዋሳት ንጹህ ናቸው፣ ግን ፍቅር ይጎላቸዋል። ባዶን ስራ ናቸው። ድንግልና ብቻውን ክብር አያሰጥም። ክብር እግዚአብሔር ነው። ያስከበረን እግዚአብሔር ነው። እውነቴን ነው የምነግራችሁ። እና ሕዝቤ ክብሩን ተወ ነበር ያለ። ሰው በቃ ክቡር መሆኑን ለማሳወቅ አዲስ ልብስ ሲያሰፋ፣ አንዳንዱ ደግሞ ቲፎዞ ሲያደራጅ ግርም እኮ ነው የሚያደርገው። እንዲህ ይገርማል። እገሌ አቶ ገሌ በጣም ጥሩ ሰው ናቸው የሚሉ ወሬኞቹን ሁሉ የሚያደራጅ ሰው አለ። የለም፣ እነዚያ የካዱ ዘንድ ክብርህ ይገፈፋል። እንኳን ሌላ እኮ የቤተ ክርስቲያን ሰዎች ሁሉ ሲያደርጉት ነው የሚያስቀው። ክቡር መባላቸውን ለማሳየት ኮሚቴ አቋቁመው የኛ አባት እኮ ጾመኛ ናቸው፣ የኛ አባት እህል አይቀምሱም። ኮሚቴ ተደራጅቶ እኮ ነው። አቤት አቤት! በመደራጀት የሚመጣ ክብር አለ? የለም። የኛ አባት እህል አይበሉም፣ እንቅልፍ አይወስዳቸውም፣ ሽምብራ ነው የሚቀምሱት፣ እንዲያረጉም ንጹህ ናቸው፣ ቅዱስ ናቸው። ሲጀመር ኢትክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር እያትው ማይቶተ ከማያን ብርዋታ ይተከፈር አላ ያነብርዋ ዲበ ተቋማ ወታበርህ ለኩሉ። ከተራራ ላይ የተሰራች ከተማ ተሸፈኝ ቢሏት አትሸፈንም። የተራራው ከፍታ ግዱ ይገልጣታል። ልልና ያለው ሰው ጋርዶ የሚያስቀረው የለም። ተናገሩልኝ አይልም። ሰው አያዋቅርም፣ ቀስቃሽ አያደራጅም፣ ነጋሪት አያስጎስምም፣ መለከት አያስነፋም። እግዚአብሔርን የያዘ ሰው እግዚአብሔር ይናገርለታል። አብ ወልድ ወመንፈስ ቅዱስ ስም አይከውኑ። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ለማን? ለዚህ ሰው። በምን ይመሰክሩለታል? በክብር በግብር ይመሰክሩለታል። የእግዚአብሔር ሰው ምስክሩ እግዚአብሔር እንጂ ሰው አይደለም። የእግዚአብሔር ሰው ምስክሩ እግዚአብሔር ነው። እና ክብር እግዚአብሔርን ትቶ ሰው ከሰው ምስጋና በፈለገ ጊዜ እግዚአብሔር እሱን ማክበርን ይተዋል። ነኪር ይወድስከ ወአኮ አፉከ፣ ባይድ ያመስግንህ እንጂ አንተ ራስህን አታመስግን። ባይድ የተባለ እግዚአብሔር ነው፣ ከዚህ ዓለም ልዩ የሆነ ከዚህ ዓለም በባህሪው የተለየ እሱ ያመስግንህ እንጂ። ኤርምያስ ክብራችሁን አትተው ብሎ፣ ክብር እግዚአብሔር ነው። በልብስ ቢከበሩት ሌላ ለብሶ የሚመጣ ሰው ይመጣና ችግር ይሆናል። አሁን ገበያ ላይ ያለውን ዋና ልብስ ብናሰፋ ከዚያ የበለጠ ፋብሪካው ያመጣና ደግሞ ሌላ ሀብታም ያንገስቶ አሳፍሮን ቁጭ ይላል። ምንም በእውቀቱ የሚከበር ሰው ጥሩ አድርጎ ተናግሮ የሚወደድ ሰው ካለ የማይናገርበት እርጅና ይመጣ ጆጆ የሚልበት፣ የዚያን ጊዜ የሚሰማው የለም። አፍህ ይለፈልፍ ሳለ ትንሽ ያከብራል። ቅዱስ ዳዊት ለዚህ ነው ኃይሌ በተለየኝ ጊዜ አትተወኝ አለ። ኃይሌ ያለው ምን ብለው ተርጉምታል ሊቃውንቱ? አይምሮዬ በተለየኝ ጊዜ። አዋቂ ሲባል ሰውን ይወዳል። እውቀቱን ለሰው በማይተረፍበት ጊዜ ግን ማንም ዞር ብሎ የማየው የለም። ምናልባት እኮ አሁን አንደበታቸው የማይናገር በየመቃብር ቤቱ ብዙ ሊቃውንት አሉ። አርጅተው እንዲህ ጎብጠው የተቀመጡ ዘወር ብሎ የማያቸው። አፈቀላጤውን ግን ሰው ይከተለዋል። እነዚያን የሚያያቸው የለም። በጊዜው ይናገሩ ሳለ ሰው ይወዳቸው ነበር።
ዛሬ ግን የሚያስባቸው የለም። እውቀትም ቢያስከብር ለጊዜው፣ መልክም ቢያስከብር ለጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪ ጠፋ ጊዜ፣ ሹመትም ቢያስከብር ለጊዜው። የዚህ ዓለም ሰው ዋዘኛ አይደለም። ለተሾመ ሁሉ እያጨበጨበ ነው የሚኖር። አንድ አዝማሪ ነበረና አጼ ቴዎድሮስ በጦርነት ተሸንፈው ሳለ የኮሶ ሻጭ ልጅ ምናምን እያለ ዘፈነና መልሶ አጼ ቴዎድሮስ ጦርነቱን አሸንፈው ከተማ ሲገቡ ደግሞ ምን አደረግ መሰላችሁ? አሁን ምን ያደርጋል የአዝማሪ ቀልማጣ፣ ይገባዋል እንጂ በሰይፍ ሊቀጣ አለ። በል በተናገረው ፍረድበት አሉ ይባላል። ቀድሞ እንዲያ ብሎ እንዳልተሳደበ ደግሞ መልሶ አንዱ ሲያሸንፍ ለአንዱ የዚህ አዝማሪ ሕይወት ያለው ሰው ነው። የዚህ ዓለም ሹመት ቢያስከብር ለጊዜው ነው። አምና ላጨበጨበለት ከተሸነፈ ዘንድሮ ያጨበጭብበታል። እንደዚያ ነው። እግዚአብሔር ያከበረውን ሰው ግን ማን ይከሰዋል? ማንም። እግዚአብሔር ክብር ነው ወገኖች፣ ያስከብራል። ሁለተኛ እግዚአብሔር ምንድን ነበር ያላቸው? ከዚህ በደል እግዚአብሔርን መተው፣ ክብራቸው እግዚአብሔርን ትተው የራሳቸውን ክብር ፈለጉ፣ ወይም የማያስከብር ጣዖት ውስጥ ተንበረከኩ አለ። ሁለተኛው ምንድን ያላቸው? ክልኤተ ከያተ ገብሩ ሕዝቤ፣ ሁለት በደልን ወገኖች እስራኤል በደሉ። ሌላ ምንድን ነው? ሀደጉኒ ሊተ ላዘቅተ ማየ ሕይወት፣ የሕይወት ውሃ ምንጭ የምሆን እኔን ተውኝ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 11 ላይ ሲናገር የሕይወት ውሃ ምንጭ የምሆን እኔን ተውኝ ይላል። እግዚአብሔር የሕይወት ውሃ ነው። የሕይወት ውሃ ማለት የሚያሳርፍ፣ ሰላም የሚሰጥ፣ ደስታ የሚሰጥ፣ ሁከትን የሚያጠፋ፣ ከመቅሰፍት የሚሰውር፣ እማያውክ፣ ተደላድሎ የሚያኖር የረፍት ውሃ ክርስቶስ ነው። እንግዲህ በዚህ ዓለም ላይ ብዙ የሚጠጡ ነገሮች መጥተዋል። ለጠጧቸው ሰዎች ረፍት ሲሰጧቸው አልሰማንም። ሲያውኳቸው ሲያድሩ የምናውቀው መጠጥ ራሱን እያሳደገ ሂዷል። እያሳደገ ሰው ግን ጠጥቶ ታወከ። እግዚአብሔርን የተመገቡ ሰዎች ግን ከተማ ቢከባቸው እንኳን አይፈሩም። ሁልጊዜ በደስታ ይኖራሉ። ጦርነት ውስጥ በሰላም ይኖራሉ። ጠላት መሃል ተደላለው ይቀመጣሉ። ባራዊት መሃል ደስ ብሏቸው በሞገስ ይሄዳሉ። በጠላቶቻቸው ታፍረው ተፈርተው ይኖራሉ። ቢሞቱ እንኳን ሞታቸው ክብር ይሆናቸዋል። እኔ የሕይወት ውሃ ነበርኩ፣ ሰዎች እኔን ተውኛል። እግዚአብሔር መመገብን መተው። በብሉይ ኪዳን እግዚአብሔር መመገብ ማለት ማክበር፣ ማምለክ፣ ከመግቦቱ አለመራቅና በመቅደሱ ተዋህዶ መኖር ነው። በአዲስ ኪዳን ግን ቅዱስ ሥጋውን ክቡር ደሙን መመገብ ነው። ሶስተኛውስ ምን አለ? እኔን መተዋቸው ሳያንስ ወከረዩ አዘቃተ ንጹፋተ፣ ውሃ የሌለባቸውን ምንጮች መቆፈር ጀምሩ አለ። እኔን መተው አንድ ነገር ነው። እንደገና ደግሞ አለ ውሃ የሌለባቸው ምንጮች ቆፈሩ። ውሃ የሌለባቸው ምንጮች ማለት ምን ማለት ናቸው? እውነትን የማያስተምሩ መምህራን ናቸው። እውነት የማይገኝባቸው፣ ውሸት ብቻ፣ የሐሰት ተስፋ የሚሰጡ እግዚአብሔር መሐሪ ነው፣ ኃጢአት ብትሰራም ችግር የለም እያሉ ማበረታቻ የሚሰጡ የዚህ ዓለም ጠበቆች፣ አትሰቃይ፣ አትስገድ፣ አትጹም፣ አትጸልይ፣ የእግዚአብሔር ቸርነት ይበቃል የሚሉ እነዚህ ውሃ የሌለባቸው ምንጮች፣ ውሸት ብቻ፣ የውሸት ተስፋ፣ ዘፈን፣ ድልቂያ፣ ለስሜት እንጂ ለነፍስ የሚመች ትምህርት የማያስተምሩ፣ ነፍስን ትተው ስሜትን የሚንከባከቡ፣ እንደዛ ያሉት ውሃ የሌለባቸው ምንጮች ናቸው። እነሱን ቆፈሩ ይላል። ምንድን ነው? እለ ይሰርቁ ቃሌ ይላቸዋል። ትንቢተ ኤርምያስ ምዕራፍ 23 ላይ ሄዶ የቃሌ ሌቦች ናቸው ይላቸዋል። እግዚአብሔር ያላለውን ብሏል የሚሉ፣ ያለውን አላለም የሚሉ፣ አሌ ሎሙ ለለይብሉ ለእኩይ ሰናይ ወለሰናይ እኩይ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 5 ላይ ሲናገር መልካሙን ክፉ፣ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። አሌ ሎሙ ለለይ ጽሕፉ መጽሐፈ እኩየ፣ ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። በጎውን አጣመው
ጠማማውን አቅንተው ማሩን አምርረው ወተቱን አጥቁረው የሚናገረው እነዚህ የቃሌ ሌቦች ናቸዋል። ኤርምያስ ይመጣና እግዚአብሔር ንስሐ ግቡ ብሏቸዋል። ካልተስተካከላችሁ ምርኮ ይመጣል ብሏቸዋል ሲላቸው አይዟችሁ ሰላም ነው፣ ኤርምያስ ውሸቱን ነው ይላሉ። ይኸውላችሁ እነዚህ ናቸው የሐሰተኛ ነቢያት። እንዲሁም በትንቢተ ሕዝቅኤል ቀበሮዎች ናቸው ብሏቸዋል። ቀበሮ አዝመራ እንዳያፈራ እንደሚያደርግ ሁሉ ስነ ምግባር ነፍሳት ስነ ምግባር እንዳይሰሩ በእግዚአብሔር ቸርነት እያመካኙ ነፍሳትን ሰነፍ የሚያደርጉ ናቸው። ሰሎሞን እነዚህን ነው አስግሩ ለነ ቆናጽለ እለ ያማስኑ አጸደ ወይንነ ይጽጊ የሚላቸው። ወይናችን እንዳያፈራ የሚቆጠቁጡትን እነዚህን ጥቃቅን ቀበሮች አጥምዳችሁ ያዙልን አላቸው። አዝመራው እንዳያፈራ እንደሚቆጠቁጡት ሰው ስነ ምግባር እንዳይኖረው፣ በጸሎት እንዳይበረታ፣ በስግደት እንዳይበረታ፣ ትርምት እንዳይኖረው በእግዚአብሔር ቸርነት እያመካኙ የእግዚአብሔር ሰው እንዳያፈራ የሚያደርጉት። ጌታ እኮ ብሏል እኔ አድኛችኋለሁ ቢል ምንድን ነው ያለ? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ነገር ግን በእኔ ሆኖ የማያፈራውን ፍሬ ይቆርጡታል፣ ወደ እሳትም ይጥሉታል። ፍሬ አልባ ትምህርት የሚያስተምር ሰው፣ የውሸት ማጽናኛ የሚሰጥ ሰው ይሄ ውሃ የሌለው ምንጭ ይባላል። ተስፋ የማይገኝበት የእውነት ቃል የማያስተምር መደንፋት ብቻ ዝም ብሎ ያንን ነው የቃሌ ሌቦች የሚላቸው። እንዲያውም ኤርምያስ አንድ ቀን ቀንበር በአንገቱ አድርጎ መጣና እግዚአብሔር እንዲህ ያለ ሸክም አመጣለሁ ብሎአል አላቸው። ውሸቱን ነው ብለው ሰበሩት። መልካም እንግዲህ እናያለን ብሎ የብረት ቀንበር ተሸክሞ መጣ። እግዚአብሔር እንዲያውም አከብደዋለሁ ብሏል ብሎ ማለት ነው። እንዲህ የገሰጻቸው መምህር ነበረ፣ እንደ እናት እንደ አባት። በኋላ ኢየሩሳሌም ተቃጠለች፣ አልሰማሉ። እንግዲህ በ584 ዓመተ ምህረት ሊማረኩ ተማርከው እሱ ወደ ግብጽ ከመውረዱ በፊት በዚህ 3 ወር ውስጥ ነው ይሄን መጽሐፍ የጻፈው እያለቀሰ። ሰቆቃወ ኤርምያስ ማለት የኤርምያስ ልቅሶ ማለት ነው። ሀገር ሲጠፋ የሀገሪቱን ጥፋት እያየ እያለቀሰ የጻፈው የጸለየው መጽሐፍ ነው ይሄ መጽሐፍ። ቤተ መንግስቱ ወድሟል፣ ህዝቡ ተማርከዋል፣ መቅደሱ ፈርሷል። ይሄን እያየ ነበር ያለቀሰው። እያለቀሰ ይሄንን ተናግሯል ለኢየሩሳሌም። እንባዬን ማን ባደሰልኝ፣ አቤቱ ዘመናችንን እንደቀድሞ አድስ እያለ እባክህ እንደቀድሞ መቅደስ ተሰርቶ ዳኞች ቅን እየፈረዱ ካህናት ሕግ እያስተማሩ ህዝቡ መስዋዕት እያቀረቡ ከመቅደስ ያንተን ቃል እየሰማን በሰላም የምንኖርበትን ዘመን አምጣልን እያለ ያለቀሰው ልቅሶ ነው። እና እዚህ ውስጥ ምን ብሎ ተናገረ? ኄር እግዚአብሔር ለለይት የገስዎ ለነፍስ እንተ ተሐስስ መድኃኒተ እግዚአብሔር ታረምም ወትትየገስ። እግዚአብሔር ከእግዚአብሔር መድኃኒት ለማግኘት ብለው ለሚታገሱት ሰዎች እግዚአብሔር መልካም ነው አለ። እስቲ እግዚአብሔር መልካም ነው በሉ። እስኪ አንድ ጥያቄ ልጠይቃችሁ። በዚያ ዘመን የነበረው የእስራኤል ንጉሥ ማን ነው? ሴዴቅያስ ነው። እሱን እንግዲህ የባቢሎን ንጉሥ መጥቶ ሴቶች ልጆች ነበሩ። ሴቶች ልጆቹን ከፊቱ ላይ አረደበት። ከዚያስ የልጆቹን ሞት እንዳየ ሌላ መልካም ነገር ሳያይ ይቅር ብሎ ደግሞ 2 ዓይኑን አወጣበት። ከዚያስ ከፈረስ ጭራ ቋጥሮ እየጎተተ ባቢሎን ይዞት ሄደ። እንደዚህ ብሎ መንግስታቸው ጠፋ በሉ። ዓይናቸው እያየ የእግዚአብሔርን ረድኤት የሚያገኙበት ቤተ መቅደሱ ተቃጠለ። ዓይናቸው እያየ ህዝቡ ተማርኮ ሄደ። አሁን እንደዚህ ሲደረግ የሀገራችሁ ንጉሥ ዓይኑ ሲወጣ ሲጎተት ብታዩት፣
ቤተ መቅደስ ሲቃጠል ብታዩት፣ ህዝቡ በሙሉ እየተደበደበ ወደ ሌላ ሀገር ሲሄድ ብታዩት እግዚአብሔር መልካም ነው ትላላችሁ? እድበሙት ትላላችሁ? ብፁዓን ናችሁ እናንተ። እንደዛ የምትሉ ሰዎች ብፁዓን ናቸው። በቅታችኋል ማለት ነው። እኔ እንደዚህ ያለን እንድንል እንዲያሳድገን ነው ትምህርቱን ራሱ ያመጣው። እንደዚያማ የሚል ካለ እዚህ የበቃ ሰው አለ ማለት ነው። አሁን ንጉሱም እየሞተ መቅደሱም ተቃጥሎ ሀገሩም ወድሞ ሰው ሁላ ተማርኮ ብቻችሁን እዚያ ቆማችሁ እግዚአብሔር መልካም ነው ትላላችሁ? አቤት አቤት አንልም። እንኳን እንደዛ ልንል ትብትብ ምንጣፍ አሸክሞ ቀጥል እያለ እየደበደበ ይዞ ሲሄድ እንዴት ነው እግዚአብሔር መልካም ነው የምትለው? እንዴ በራስ ምታት ላይ ወባ ሲጨመር አይደል? ኧረ ጌታዬ ምን አድርጌህ ነው የምንለው? እንዲያው ምን አረኩ የሰው ክፉ እኮ አይደለም ብለን ቁጭ ብለን የዛ ጊዜ አይደለም ወይ? እና እንዲያው ምን አይነት ነፍስ ነው ያለችው ይሄ ነብይ? አይገርማችሁም? እንዴ ሰው ማለት ይኸው እንደዚህ ያለ ነው። እግዚአብሔር መከራ ባመጣ ጊዜ መልካሙን ማየት የሚችል እግዚአብሔርን ደስታውን የሚያይ ምርኮውን እያየ ሚጠቱን መመለሳቸውን ያያል። በባቢሎን የኢየሩሳሌምን መቃጠል እያየ የባቢሎንን መፍረስ ያያል። ሲማረኩ ያያቸዋል። ከ70 ዘመን በኋላ መመለሳቸውን እያየ ያመሰግናል። ኃጥእ ሰው መጀመሪያውን ያያል፣ ጻድቅ ሰው መጨረሻውን ያያል። ቅዱሳን የሚያመሰግኑት መጨረሻውን እያዩ ነው። እግዚአብሔር መልካም ነው። ሰው እኔ እንደው ይገርማል። ሰው የለኝ፣ ዘመድ የለኝ፣ የሚያስብልኝ ሰው የለ፣ ብቸኛ ነኝ፣ ጓደኛ የለኝ፣ ጓደኛ ላረግ ስሞክር ሁሉ ይክደኛል፣ እንዲያው እኔ እግዚአብሔርም እንዳረግኩት እንጃ ነው ምንለው። ኤርምያስ የዚያ ጊዜ ጓደኛ የለው ምን የለው፣ እንዲያው ብቻውን ከአንድ ሀገር ቁሙ። አሁን ኢትዮጵያ ውስጥ ብቻችሁን ብትቀሩ እግዚአብሔር መልካም ነው ትላላችሁ? እንደዚያ ነው። ብቻን እስኪቀሩ ድረስ ማለት ነው። የኤርምያስ ጽድቅ፣ የኤርምያስ ጽድቅ፣ የኖህ ጽድቅ፣ የሎጥ ጽድቅ፣ የአብርሃም ጽድቅ የሚገርመው በዚህ ነው። ሎጥ ብቻውን ነው የቆመው፣ ኖህም ብቻውን። እንደው ኃጢአት እኮ ሁሉ ሰው ሲሰራው ጽድቅ ጽድቅ ይመስላል አይደለም እንዴ? ብዙ ሰው ሲሰራው ጽድቅ ጽድቅ ይመስላል፣ ስሩት ስሩት ያሰኛል። ይህ ነገር ትክክል ነው እንዴ ያሰኛል። ብቻን መቆም፣ በነውረኞች መሃል ነውር አለመስራት፣ ብቻን ተገልብጦ ነውረኛ የሚያሰኘው ማንኛውን ነው? ብቻውን የቀረውን ጻድቅ ነው። በደግ ዘመን ኃጢአት ያሸማቅቃል። በኃጥአን ዘመን ደግሞ ምን ያሸማቅቃል? ጽድቅ ያሸማቅቃል። በጽድቅም እኮ መሸማቀቅ አለ። ልቡ ደልዳላ ላልሆነ ሰው በጽድቅም ያሸማቅቃሉ ሰዎች። ልክ ነውር አሁን ወደዚህ ወደ አውሮፓ ወደ አሜሪካ ምናምን ስትሄዱ እዚህ ሀገር ተወልዶ ላደጎኝ በ15 ዓመቴ ነው 16 ዓመቴ ነው ድንግል ነኝ አለ። ሪሊ እስካሁን ድንግል ኖርማል ጤነኛ ነህ? እናትና አባቷቸውን ሄደው ራሱ ልጅሽ ጤነኛ ነው ማስመስመር እስካሁን ድንግል ነው ማስመርመር አለብህ። እንደዚህ የተባለ ነው። ህዝብ ሲጀል ጽድቅ ጅልነት ይሆናል፣ እንደ ጅልም ያስቆጥራል። ጅሎች ሲበዙ ብልህነት እንደ ጅልነት ያስቆጥራል። እና በዚያ ዘመን ብቻን መቆም በክርስትና በጣም ትልቁ ነገር ብቻን መቆም ነው። ሲራክም ይላል ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። ብዙ ሰዎች ስላደረጉት አንድ ነገር ትክክል ሊሆን አይችልም። ትክክል በትክክልነቱ ይቆማል። አንዳንድ ሰዎች ምን ይላሉ? አረ ይሄ ነገር ስተት ነው ሲባል እንዴ አብዳቸዋል። ይሄ ነገር ስተት የሚል ወደ 3 ቢሊዮን እኮ ተከታይ ያለው ይላል። ከፈልግ 9 ቢሊዮን ድረስ መላ ህዝቡ መጃጃል ይችላል። እውነት በብዛት አይረጋገጥም። እውነት በእውነት ነው የሚረጋገጠው። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደሉም። ብዙ ሰዎች የሚያደርጉት ነገር እውነት ነው ማለት አይደለም። እንግዲህ የቡድሂዝም እምነት
እርግጠኛ ነኝ ወደ 1.2 ቢሊየን ህዝብ ተከታይ ያለው። ቢሊየን ነው፣ ሚሊየን አይደለም። ህንድ ውስጥ አሁን ያስለበዙ ትክክል አይደለም። እንግዲህ እንደምታውቁት ወርቅ ያንሳል፣ ጠጠር ይበዛል። እና ጠጠር ከወርቅ ይበልጣል ልንል አንችልም በመብዛቱ። እና በክርስትና ሃይማኖት የእግዚአብሔር ቤተሰቦች ትልቁ ከባድ ነገር ምንድነው? ብቻን መቆም። የሚያሸልምስ ምንድነው? ብቻን መቆም። ሰዎች ድግስ ተዘጋጁ፣ ሴርሞኒ፣ ሁሉ ሰው ሲደነግን ይህ ነገር ሰዎች ይስቁብኝ፣ እኔም አንገቴን አስመትቼ ልውጣ የሚያሳይ ነገር ይመጣል። ለዚህ ብቻ መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብህም። ከሳቁም ይሳቁብህ። አቡነ ዘበሰማያት ብለው በማይበሉ ሰዎች መሃል አቡነ ዘበሰማያት መድገም አሁን ምንድን ነው? ገድል ሆኗል። እጨጌ እስኪ ይበሉ ይላል። ለማሸማቀቅ ነው እንደዛ የሚለው ማለት ነው። አዎ ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ መሄድ ጅልነት ነው። እንዴት እናድርግ? ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም እንዴ? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ነዋ ክብር። ሰዎች ያከበሩትን ነገር ይንቁታል። አምና ያከበሩትን ዘንድሮ ይንቁታል፣ ይታወቃል። እየሰማችሁ ነው አይደል? ኢትዮጵያ ውስጥ በረባሶ የሚባል ጫማ አለ። ታውቃላችሁ? የመኪናው ጎማ ማለት ነው። የመኪናው ጎማ በጫማ ምስማር ደግሞ የሚባል አለ። ጫማ ምስማርም ራሱ በዚያ ጫማ ምክንያት የመጣ ነው የሚመስለኝ። በዚያ በምስማር ተመቶ ሰው ያን አድርጎ ይሄዳል። እና 3 ብር ነበር የሚሸጥ፣ እኔ ሳውቀው ብር ከ50 ነበር። በ2000 ዓመተ ምህረት ይመስለኛል፣ እርግጠኛ ነኝ። ወይ አንድ ዘፋኝ ለብሶት ዘፍኗል። በጣም ብዙ ውድ ዋጋው ነው። በሚሊኒየሙ ፋሽኑ ነው። ሰው ሁሉ ነጠላ ጫማ የከተማ ልጁ ላይ ያረገ ሲጃጃል ነበር። መልሶ ደግሞ ይንቀዋል ሰው። የሰው ልጅ አይምሮ ተለዋዋጭ ስለሆነ ሰው ያከበረው ነገር ትልቅ አይደለም። ተለዋዋጭ ነው የሰው ልጅ። አምና በተደሰትንበት ነገር ዘንድሮ አይደሰትም። ገብቷችኋል አይደለም? ቂጣኛ በሀገራችን አሁን ድሮ የተናቀ ሰው እንደሚበላው ነበር የምናውቀው። ምን ቂጣ ትጠፈጥፋለች ማለት የሴት ስድብ ነበር። አሁን ፒዛ የሚል ስም ወጥቶለት ከተማ ተሽሞን ሙኖ ነው የሚበላው። አሁን ቂጣ ነው እኮ ግን ምንም ሰላጣ ምናምን የተቀባ ቂጣ ነው። የሆነ ነገር ተጨመረበት ነው። እና ቂጣ ስሟን ቀይራ ሆቴል ውስጥ ተከብራ ትሸጣለች። የሰው ልጅ ጭንቅላት ወረተኛነት እኮ ነው የሚያሳየው። እንዲሁ እኮ ግሩም እኮ ነው። እኔ ቂጣን ምን ብጨነቀ ብዬ ነው በውድ የምገዛው። ፈልግ እቤቴ አስጋግሬ በብረት ምጣድ በበርበሬ አስቀብቻ አልበላም። ሽንኩርት ምናምን ከሆነ ከትፌ ጨምርበታለሁ። እንዲሁ ሰው ምን አብዶ ነው እዚያ ውድ ብር ገዝቶ የሚበላ? እንዲሁ እኮ ግርም ነው የሚያደርገው። ሰው ጭንቅላቱ ተለዋዋጭ መሆኑ የምታዩት ለዚህ ነው። ይህ የሰው ልጅ ወረተኛነት ነው። እና ሰዎች ወረተኛ ስለሆኑ ሰዎች ላጨበጨቡለት ነገር ዘመን ተከትሉታል ተብሎ ሂዶ መግዛት፣ ሂዶ መሸጥ፣ ሂዶ መሰለፍ፣ አብሮ ማጨብጨብ፣ የሆይ ሆይታ፣ እምነቱ ሆይ ሆይታ፣ ምን ስብሰባው ሆይ ሆይታ፣ ቤተ ክርስቲያኑስ ሆይ ሆይታ፣ ምንኩስናው ሆይ ሆይታ። አባ ገሌን እኔ እወዳቸዋለሁ። እንዴ ሲጀበላት ወዳቸው ነው። ሁሉን ውደዱ ብሎ እንደ ጌታ አንድን አሁን ምዕመኑን ሄዳችሁ አባ ገሌን እንዳትነኩ ይላል። ምክንያት ምንድን ነው? ስለምወዳቸው። ስለምትወዳቸው አይደለም። ትክክል ናቸው ወይ ነው ቁም ነገሩ። በእውነት ነው መመዘን ያለበት አንድ ሰው፣ በስሜት አይመዘንም። በቃ ሰው ሁሉ አሁን በቤተ ክርስቲያን ምንድን ነው? ደጋፊ ነው። ምዕመንነትና ደጋፊነት ልዩነት አላቸው። ደጋፊ አጨብጫቢ ነው። ምዕመንሳ ጸዳቂ ነው። ምዕመን የሚጸድቅ ነው። የሚያጸድቀውን እየፈለገ የሚሰራ ነው። ምዕመን ደጋፊ አይደለም። ተከታይነትና ምዕመንነት የተለያዩ ነገሮች ናቸው።
ሰባኪው የራሱ ተከታይ ያለው፣ መነኩሴ የራሱ ተከታይ ያለው፣ ጳጳሱም የራሱ ተከታይ ያለው እንዳርጉም ያደራቸው። እንደዚያ ሲሆን ታዲያ ምንድን ነው? ብቻን መቆም ከማን ጋር? ከእውነት ጋር በሉ እስኪ ንገሩኝ እንጂ ከእውነት ጋር ነው የቆም። ይኸው ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል የሚል ቄስ ሁሉ ተሰብስቦ የኢየሩሳሌም ቄስ ሁሉ ጌታን ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማን ነው? ዮሐንስ ነው። ከእውነት ጋር አንድ ሰው ቁሞ ነው። ከውሸት ጋር ህዝቡ ሁሉ ቁሞ ነበር። አንድ ሰው ከእውነት ጋር ቁሞ አይደል? ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማን ናት? እመቤታችን ናት። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነችን። ይሄንን የሚገኘው ብቻን ማውቀው። ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይሄን በቤተሰብ መሀል እንለማመደዋለን። በጓደኛ መሀል እንለማመድ። ጓደኛ እንዲህ ሳረን ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። አመኢታ ድህን ወለታ ዋመታ ገብ ምድር ማይጸንታ። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድንም። ጓደኛ አይደለም ጓደኛ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር ንገሩኝ እንጂ። እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ኤርምያስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም። እንዲያው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው የሄዱት። ብቻውን ማለት ምንም ማንም ሳይኖረው ማለት ምንም የለውም ሀብት፣ ማንም የለውም ሰው። ብቻውን ቆሞ እግዚአብሔር ይመስገን አለ። እስኪ በሉ እግዚአብሔር ይመስገን በሉ ንገሩኝ እንጂ። አዎ ባይኖረንም ምንም ዘርም ባያፈራ ወአልህምትን እየተረከቡ በውስተ ጎል በሬዎች በበረት ባይኖሩ በለስም ባታፈራ በጎችም አንበላም ቢሉ አባግእኒ ተሃጉላ እመብል በጎቹም አንበላም አሉ ያለውን እምተበልኦ ብለው ሊቃውንቱ አቅንተውታል። በጎችም አንበላም አሉ። በጎችም ቢጠፉ ከብቶችም ቢጠፉ በለስም ባታፈራ ዘይትም ቅባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ እናንተ የፊልጵስዩስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋጣችሁ ስላላካችሁልኝ ደግ አደረጋችሁ፣ በመከራዬም ተሳትፋችኋል አለና ምን አለ መሰላችሁ? ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ አእምር ከማያክለኒ ዘቤየ ያለኝ እንደሚበቃኝ አውቃለሁና ይላል ሊቃውንቱ ትርጓሜያቸው ላይ። ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ አሉ። ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው? ሃይማኖቱ አለው፣ እግዚአብሔር አለው። እግዚአብሔር ካለው የእግዚአብሔር የሆነ ሁሉ የሱ ነው። ለዚህ እኮ ነው እንዘ አልብነ ኩሉ ብነ ያለ። ምንም የለንም ግን ሁሉ አለን አለ። ምንም የለንም ሁሉ አለን። አዎ እንዘ አልቦ ዘየአምረነ ኩሉ የአምረነ። የሚያውቀን የለም ሁሉ ያውቀናል አለ። በእግዚአብሔር ዘንድ ታዋቂ ሰዎች አይደለንም፣ በእግዚአብሔር ግን የታወቅን ነን ብሎ የተናገረው ለዚህ ነው። እና እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት ሲኖረን ዘመድ አጠገባችን ክብብ እንወድሃለን እንወድሻለን ስንባል አይደለም። ብቻን ቆሞ እግዚአብሔር ይመስገን። ብቻን ማለት ምን ነው? ከሀብትም ተለይቶ ከጤናም ተለይቶ ከቤትም ተለይቶ ከዘመድም ተለይቶ ጓደኛም ጠፍቶ ጤናም ጠፍቶ ሁሉም ታቶ ሰላምም ጠፍቶ በተለይ በዚህ ዘመን ይሄን የገጠመው ሰው ኤርምያስ ታዲያ በሰላም ዘመን ሆኖ ነው አይደለም።
ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። ለሚያምን ሰው ቀላል የሚሆነው እግዚአብሔርን ያሰብን ነው። ቅዱስ ዳዊት ይህን ተነግሯል። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ደስ ነው የሚለው እኮ ቅዱስ ዳዊት። እግዚአብሔርን አሰብኩት እናሳ ደስ አለኝ አለ። ግፍ ሲበዛበት ፍትሁን ያስበዋል፣ ሲርበው መጋቢነቱን ያስበዋል፣ በኃጢአት ሲወድቅ ቸርነቱን ያስበዋል። እግዚአብሔርን አሰብኩት ደስ አለኝ አለ። ፍጡርን ቢያስቡት ምኑን ደስ ያሰኛለሁ? ቅዱሳንን አይደለም። መልካም እንደሱ መልካም ይሆናሉ። እግዚአብሔር መልካም ነው። እስኪ በሉ ነገር እንጂ። አዎ በሀገራቸው ዛሬ ወስዶ በስደት ሀገር ተንከባክቦ ከሄዱበት ሀገር እንደገና ሰላም ሰጥቶ እንደገና ደግሞ ከተማረኩበት ሀገር ውስጥ አስከብሮ 3 ደቂቅን የሚያሉ ጀግኖች ደግሞ አስመጣ። ጎበዝ። የእግዚአብሔርን ሰው መጨረስ አይቻልም። ይቻላል? የእግዚአብሔር ሰው በምድር ኃይል አያልቅም። የእግዚአብሔር ሰው መቼም አለ። እግዚአብሔር በኢየሩሳሌም ብቻ የሚያሸንፍ አይደለም። ሰው ነው በአገሩ የሚያሸንፍ። ዛሬማ በሰው ሀገር አግኝተኸኝ አይደል? ሰው የሰው አቅሙ በሰፈሩ ነው የሰው አቅሙ። እግዚአብሔር ግን ሰፈር ስለሌለው ባቢሎን ብትሄድ ይዋጋል፣ ግብጽ ብትወርድ እዚያም ያሸንፋል። እግዚአብሔር ከተማ ላይ ተወስኖ የሚያሸንፍ አምላክ አይደለም። እግዚአብሔር መንግስቱ ውስተ ኩሉ በሐውርት መለኮቱ፣ ግዛቱ በሁሉ የሰፈነ ነው። እግዚአብሔር መንግስቱ ሰፋኒት ናት፣ የትም አለች። ፍርድ ቤት ወንበሩ በሌለበት ፍርድ አይሰጥም። እግዚአብሔር ግን ዓለም ሁሉ የእግሩ መረገጫ ናት። ምድርኒ መከየደ ገሬይቲ፣ ሰማይ መንበሬ ወምድርኒ መከየደ ገሬ፣ ሰማይ መንበሬ ነው፣ ምድር የእግሬ መረገጫ ናት ይላል። ስለዚህ እግዚአብሔር በቢሮ አይታጠርም። እግዚአብሔር በወንበር አይቀመጥም። እግዚአብሔር በአዳራሽ አይወሰንም። እያሃድር እግዚአብሔር ውስተ ቤት ዘገብሮ እደሰብ። እግዚአብሔር ሰው በሰራው በጭቃ በጨፈቃ ባነጸው ቤት ውስጥ ተኮድኩዶ የሚቀመጥ አይደለም። እግዚአብሔር መቅደስ ውስጥ ፈርዶ ሜዳ ላይ የሚታጣ አይደለም። ፍርዱ የትም አለች፣ ጌትነቱ የትም ትሰራለች፣ እውቀቱ የትም ትመረምራለች፣ አይኑ የትም ይመለከታል። ዘይኔጽራ ለምድር ወይሬሳ ከመትራድ፣ ምድርን ይመለከታታል፣ ትንቀጠቀጣለች። እጁን ሳይዘረጋ ተራሮቹን ይዳስሳቸዋል፣ እንደ ቅቤ ይቀልጣሉ። ክንዱ አይደክምም አይታጠፍም። እሱም ስሙ እግዚአብሔር ነው። አዎ እዚያ ውስጥ ዳንኤልን አስነሳው። ህልም እየተረጎመ 3 ደቂቅን አስነሳቸው። እሳት እያጠፉ ዳንኤልን አስነሳው። የአንበሳ አፍ እየዘጋ ከዚያስ እንግዲህ እስራኤላውያን ሰውም አልቋል፣ የቤተ መንግስት ሰዎችም አልቀዋል። ማን ወስዷቸው መቅደሱን ይሰሩታል? ማን አደራጅቷቸው ነፃነት ያመጣሉ ሲባሉ እግዚአብሔር መሳሪያ አላደራጀ፣ ፈረስ አላሰለጠነ፣ ብረት አልሳለ። ምን አደረገ? የፋርሱን ንጉሥ አመጣውና የባቢሎንን ንጉሥ እንዲወጋው አደረገው። የባቢሎን ንጉሥ ሲሞት የፋርሱ ንጉሥ እግዚአብሔር መቅደሱን ሰራ ዘንድ አዞኛል አለ። ሂዱ መቅደሳችሁን ስሩ፣ ነፃነት ሰጣቸው። እግዚአብሔር ከጨካይ ንጉሥ ከናቡከደነጾር ዘር አትርፎ ዘመን አስፍቶ ሞዓብና አሞን እንዲገብሩላቸው፣ ማንም ሰው እስራኤል ቤተ መቅደስ ሲሰሩ በዙሪያው ያሉ አውራጃው ሁሉ እንዲገብርላቸው ብሎ አስገብሮ መቅደስ አሰርቶ አስከብሮ ስመጥር አድርጎ አስወጣቸው። እግዚአብሔር አንሰው የወረዱትን በስተው እንዲመለሱ አደረጋቸው። እግዚአብሔር ነውራችንን ወደ ክብር፣ ድክመታችንን ወደ ኃይል፣ መሸነፋችን ወደ ኃይል የሚለውጥ አምላክ ነው። ስለዚህ እግዚአብሔር መልካም ነው። እግዚአብሔር መልካምነቱ ከስነ ፍጥረት ጀምሮ የነበረ ነው። እስኪ ስለ እግዚአብሔር መልካምነት ትንሽ ነገር ልንገራችሁ እና ትምህርቴን ጨርሳለሁ። እግዚአብሔር የመጀመሪያው እግዚአብሔር መልካምነቱ ማለት መልካም ማለት የዋህ፣ ደግ፣ ውብ፣ የማይጠገብ
ሰው ወዳጅ፣ አዛኝ፣ ርህሩህ፣ በጎ ሁሉ ማለት ነው። መልካም ማለት በጎ ሁሉ ያማረ ማለት ነው። መልካም ማለት ያማረ ማለት ነው። ፍቅር ያምራል፣ ትሕትና ያምራል፣ ደግነት ያምራል፣ ልግስና ያምራል። ስለዚህ መልካም ማለት ያማረ። እግዚአብሔር አንዱ መልካምነቱ ምንድነው? ብቻውን መኖር ሲችል ፍጥረት መፍጠሩ ነው። አይገርማችሁም? አይገርማችሁም? እኔ በጣም ነው የሚገርመኝ፣ እናንተም ይገርማችኋል። አሁን እንዲያው ፍጡር ባይጎልበት ሰው ይፈልግ ነበር? አይፈልግም። አንድ ፈላስፋ ነበረ። ምን አደረገ መሰላችሁ? የዚህ ዓለም ሰው ሙቶ ሲያልቅ ብቻዬን እኔ ይችን ምድር እየገዛው ልቀመጥ፣ እንደ ልቤ ሙክቱን ሰው ሳይሻማኝ ማረድ፣ ወተቱን ሰው ሳይሻማኝ ማለም፣ መሬቱን ሰው ሳይሻማኝ ማረስ፣ እንደ ልቤ ልኑር ብሎ አሰበና እድሜ የምታራዝም እንጨት ፈልጎ ያችን በጥብጦ ብቻውን ሊጠጣ። ኧረ ሰው እንደው ይገርማል እኮ። ከዚያስ ደግሞ ድንገት ጠብ ሲል ሰው ቢረግጠው እንደኔ ሕያው ይሆናል ብሎ ቢሎ ሰው ከሌለበት ቦታ ሜዳ ሊጠጣ ገንቦውን ተሸክሞ በጥብጦ ያንን ጅልነቱ ነው እንጂ እኮ አንድ ጅብ ቢረግጠውስ የጅልነቱ ጅልነት ሰው ጠልቶ ጅብ ጋር ሊኖር ነው ማለት። ሰው ከሌለበት ቦታ ብዬ ልጠጣው ሲል መልአኩ ምቀኝነት አይወድምና መጥቶ ገንቦውን ላይ ሰበረበት። በጎኑ ፈሰሰና ሰውነትን የሚያድስ ዕፅ ነው። ግማሽ ሰውነቱ ፈርሶ ግማሽ ሰውነቱ ሕያው ሆኖ ኖረ ይላል። ምቀኝነት አያቸው። ሰው ብቻውን መኖር ይፈልጋል። እየሰማችሁ ነው? እየሰማችሁ ነው ወይ? አዎ። እንደው ገሌ ዛሬስ እንደው መላቀቂያውን የሚል ማለት ስለዚህ ላይ እየተጋረደ እንደው እንዲሄን ማን እንደው ራንሳው ጌታ የሚላል ሰው ብቻውን መኖር ይፈልጋል። ብቻውን መክበር ይፈልጋል። ሰዎች ለምን ፋሽን ልብስ እንደሚለብሱ እንደሚገዙ ታውቃላችሁ? ሰው የሌለውን ነገር እኮ ማድረግ ስለሚፈልጉ ነው። ብቻቸውን መሆን ስለሚፈልጉ። እንዴው እኮ ይገርም። ሰው ያላረገውን ነገር እነሱ ብቻ አይን ማረፊያ ሊሆኑ እንዴው እኮ ይገርም። ሰው እኮ እንደዚህ አይታችሁታል እንዴ? ሰው ከመጃጃሉ የተነሳ ልብሱን ሁሉ ገዝቶ ቢያልቁበት ቆይ እስኪ ለምን ቀድጄ ለብሼ እኔ ከሰው አልለይም ብሎ ቀደድ ያለ ሱሪ መልበስ ጀመረ። ሰው መለየት ስለሚፈልግ ማለት ነው። ብቻውን መታየት፣ ብቻውን መክበር ስለሚፈልግ። እግዚአብሔር ግን ይኸውላችሁ ሰው ሲጀመር ያለ ሰው መኖር አይችልም። ጥገኛ ነው። የሰው ልጅ ለብቸኝነት የተፈጠረ አይደለም። በማህበር ነው የሚያምርበት። ሰው ያስፈልገዋል። እግዚአብሔር ግን መልካምነቱ ይኸውላችሁ አሁን እኛ ሰው ብንፈልግ ሰው ስለሚያስፈልገን ነው አይደለም? ነው ሰው ያስፈልገናል። ለምሳሌ በጣም ድንቅ እንደው ተውት ዘመድ ምናምን ይቅር፣ በጣም ድንቅ ልብስ እኮ ለመልበስ ድንቁን ልብስ የሚያይ አይን ያስፈልጋል። የሚያይ ሰው ከሌለ ምን ያደርጋል? አፍንጫ ሳይኖር ሽቱ ብትቀባ ምን ያደርግልሃል? ምንም የለም። እስቲ ቦግ እያሉ ሰው ባይኖር ምን ያደርግ? ጦጣው አያደንቅ። ሰው ለመደነቅም እኮ ሰው ያስፈልጋል እንዲያደንቅ ማለት ነው። እስቲ ጥሩ ደራሲ ሁኑና እንደዚህ ብሎ እያልክ ለዛፎች አንብብላቸው። ምንም የሚሰባ ጆሮ ስላለ ነው ጥሩ ተናጋሪ መሆን የሚቻለው። ስለዚህ ያለ ሰው ምንም መሆን አይቻልም። ሰው ለኛ ያስፈልገናል እና ሰውን ቢወድ አያስደንቅም። ለሰው አስፈላጊው ስለሆነ ለወፍ ላባው ለሰይፍ ሰገባው ለሰው ነው ልብሱ ይላል አባ ወግሪ ሲናገር። ለወፍ ላባው ነው ልብሱ፣ ለሰይፍ ሰገባው ነው፣ ለሰው ግን ልብሱ ሰው ነው። መከበር ይቻላል። አሁን እየሰማችሁ ነው። አሁን የዓመት በዓል መርጌቶቹ ሻቻቸውን ጠምጥበው ካባቸውን አድርገው መነሳነሳቸውን ይዘው ሲሉ ካባው ለማን ነው የሚለበሰው? የሚያይ የምዕመን አይን ስላለ
ባይኖር ምን ይላል? በጥንግ ድርብ ብትደርብ ምን ያደርግልህ? ምንም ለወንጌል ክብር ቢሆንም የሚያይ ከሌለ መታየት የለም፣ የሚሰማ ከሌለ መናገር የለም፣ የሚያሸት ከሌለ መዓዛ የለም። ሁሉም ሰው ስላለ የሚደረግ ነው። ሰውን ቢወደው ያስፈልገዋል። እግዚአብሔር ግን ችግኝ እንተክላለን። ለምን? መሬቱን እንዲጠብቁልን፣ ኦክስጅናቸው ስለሚጠቅመን፣ አፈር እንዳይሸረሸር ስለሚጠቅሙን፣ መድኃኒት ስለሚቀመምባቸው። እግዚአብሔር ችግኝ ሲተክል ግን ምን ሊያደርግልን ነው? መልካም ነው እግዚአብሔር የሚባለው ለዚህ ነው። ምንም ሳይፈልግ እግዚአብሔር ብቻዬን ልኑር እስኪ በቃ ቢል ምን ይጎልበታል? አመስጋኝ አይፈልግ። ባህሪው ምስጉን ነው። እኛ ምስጋና የምንፈልግበት ምክንያት ባህሪያችን የተነቀፈ ስለሆነ ነው። ልብ ብላችሁ ስሙ የእግዚአብሔር ቤተሰቦች። አንድ ሰው ቅዱስ እየሆነ ሲሄድ ምስጋና ለምን እንደሚያስጠላው ታውቃላችሁ? ምስጉን የሆነውን የእግዚአብሔርን መልክ እየመሰላት ስለሚሄድ ነው። እግዚአብሔር በባህሪው ምስጋና የሚያስፈልገው አይደለም። ለምን? ምስጉን ነው። የሰው ልጅ እየበቃ ሲሄድ ምን ይሆናል? ብፁዕ ይሆናል። ብፁዕ ማለት ንዑድ ክቡር ዘተንዕደ ነው፣ የተከበረ ክቡር ነው። ስለዚህ አንተ አታከብረው፣ ራሱ ክቡር ስለሆነ። ቅዱሳን እየበቁ ሲሆዱ ምስጋና ውዳሴ ከንቱ የሚያስጠላቸው ክቡር ስለሆኑ ነው። ለብርሃን አታበራለትማ፣ ለሽቱ ሽቱ አትረጨውም፣ እሳትን አታነድለትም፣ ሙቀት አትጨምርለትም፣ በረዶን ቅዝቃዜ አይጨመርለትም፣ ለክቡር ክብር አይጨመርለትም። ክብር ስለሌለው ነው ሰው ክብር የሚፈልግ። ክብር የሚፈልግ ሰው ክብር የሌለው ነው። ወደ ጉዳያችን ስንሄድሳ እግዚአብሔር ግን መልካም ነው። ለምን? ሰላም አያስፈልገው? ሰላም ነው። የሚያፈቅረው አይፈልግ? ፍቅር ነው። የሚያመሰግነው አይፈልግ? ምስጉን ነው። የሚሰጠው አይፈልግ? ባለጸጋ ነው። የሚፈርድለት አይፈልግ? ዳኛ ነው። የሚያስታምመው አይፈልግ? ሕይወት ነው። እግዚአብሔር ምንም ሳይፈልግ ብቻዬን ልኑር፣ ለእኔ ምን ያስፈልገኛል? አንዳንድ ሰው ሲኮራ አይታችሁኛል? ሲኮራ አይታችሁታ? ምንድን ነው የሚለው? ምንህ እንደሆንኩ ታውቃለህ ግን ኩንቲ ተኮር የሚለው እስኪ ከኔ ተለይተህ ሞክረው። እንደዚህ የሚለው አስፈላጊ ነኝ ብለው እና እኔ ላንተ ብዬ ነው እኔ ሁሉን ማድረግ እችላለሁ፣ ብቻዬን መኖር እችላለሁ፣ የምታየው ነው ሁሉ አለኝ፣ እነ እንትና አብሬ ሄደ ኑር እያሉኝ ነው፣ ተቻው ነው፣ እኔ አንተን ስለመረጥኩ ነው፣ ላንተ ብዬ ነው፣ ስለምታሳዝነኝ ነው ይላል። ይመጻደቃል። እኔ በራሴ መቆም የምችል ሰው ነኝ ይላል። እግዚአብሔር ግን ምንም ሳይፈልግ ዓለምን መፍጠሩ መልካም ነው። እስቲ እግዚአብሔር መልካም ነው በሉ። ምንም ሳይፈልግ ነው። ምንም ሳይፈልግ ዓለምን መፍጠሩ ሁሉ ሲሆን እሱ ምንም የሚፈልገው ሳይኖር አይ ይሄንን ነገርማ የኔ መልካምነትማ ልፍጠርና ለፍጥረት ልስጠው ማለቱ ይሄ እግዚአብሔር መልካም ስለሆነ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር መልካም ነው። ሁለተኛስ እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነው። መጽሐፍ የመልካም ነገሮች ምንጭ ነው እግዚአብሔር። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ኩሉ ሰናይ ዘገብረ በጊዜሁ፣ እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው ይላል። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር ሁሉንም በጊዜው ውብ አድርጎ ሰራው። እግዚአብሔር የመልካም ነገሮችን ሁሉ የፈጠረ ነው። መልካሙ ሁሉ የእግዚአብሔር ነው፣ ክፉ ሁሉ የዲያብሎስ ነው። እግዚአብሔር መልካም ነው። በመልካምነቱ ነው መልካም ነገሮችን የፈጠራቸው። ፍጥረት የመልካምነቱ ምንጭ ነው። ከዚያ ውስጥ መካከል ለሰው ልጅ ያደረገው የፍጥረት እንክብካቤ፣ በፍጥረት ጊዜ ለጥቃቅን እንስሳት የሰጣቸው ጥበብ፣ ለቀበሮ ብልህነትን፣ ለርግብ ደግነትን፣
ከጠላቶቻቸው እንዴት እንደሚያመልጡበትን ነገር ለሚዳቋው ፍጥነትን ሰጥቷታል። ፍጥነትን ባይሰጣት አንበሳን ሩጣ አታመልጠውም። ላይጥ ጉድጓድ በቆፈርን ሰጥቷታል። ባይሰጣት ከድመት እንዴት ብላ ታመልጥ ነበር? ጉድጓዷን ቆፍራ እኮ ነው። እንዲሁም የገጠሩ ሰው ሲተርት እኛም አውቀናል ጉድጓድ ምሰናል አለች ነው የሚባለው። ጉድጓዷ አሁን እኮ ነው ድመት ላይ የምትቀልደው እያለች ያርጋችሁ። አይጥን የሚጠብቅ አምላክ አይገርማችሁም? ይህ እኮ መልካም ጉድጓድ መቆፈርን ማን ዩኒቨርሲቲ ነው የተመረቀችው? እግዚአብሔር እኮ ነው ያስተማራት። አይጥ እንዴት እንደምትጠበቅ የሚያስብ እንደሱ ያለ መልካም ምናል። እውነት እኮ ነግራችሁ ሰውን ቢጠብቅ አይደንቀኝም። አይጥ ሆይ ጉድጓድሽን ቆፍረሽ ድመት ስትመጣብሽ አምልጭ ብሎ ጥበብ የሚሰጥ አምላክ እሱ እግዚአብሔር ነው። አሁን እዚህኛ ውዳሴ ማርያም ስናደርስ ማታ ከሰዓት በዚህ በዛፉ ላይ ጠልጠል የሚሉ የሆኑ እንደ ዛፍ ላይ የሚወጡ ነገሮች አሉ እንደ ድመት የሚመስሉ አይታችኋቸዋል? አዎ። አሁን ለነሱ ደግሞ ምን ይሰጣቸው? ለምንድን ነው? እነ ውሻን እንዲያመልጡ ነው። ለነዚህ ዛፍ መውጣትን፣ ለወፎችሳ መብረርን ቢሽከረከሩ ኑሮ እባቡ ተምዘግዝጎ ይወጣቸዋል። እባቡ ደግሞ መብረር አይችልም። ለወፎቹ መብረርን ሰጣቸው። እንዲህ ግርማል። ለፍልፈሉ ጉድጓድ በማስን ለሽኮኮዎቹ ዛፍ ውስጥ መሆኑን ለኤሊ ሰውነቷን ሽፋን አድርጎ ፍጥረትን ሁሉ አድርጎ የሚንከባከባቸው ከቃሉ ጋር ናችሁ። ላርጃኖ ራሱ አይታችሁታል። በዚህ ፍርሃትን ሰጥቶታል። ይህም እኮ ሀብት ነው። አርጃኖ ፈሪ ነው። ፈሪ አድርጎት ሲገማሸር እንግዲህ እኮ ጅራቱ አይጣል ግን ፍርሃት ለቆበታል። እንደዚያ ቢሆን ኑሮ እኮ የጣና ገዳም መነኩሴ አልቆ ነበር። አዲያ ኮሽ ሲል ፍርሃቱ መከራ ነው። ፍርሃትን ለሱም ሰጠው። እሱ ደግሞ በፍርሃቱ ነው የሚኖር። ፍርሃትም አንድ ዘበኛ ነው። ለአርጃኖ ይጠቅመዋል። እግዚአብሔር መልካም ነው በሉ። አሁን እነዚህ ሁሉ ምን ሊያረጉለት ነው? እኔ እኮ የሚገርመኝ እኮ እሱ ነው። እንዲሁ ሌላው ይቅር፣ አይጥ እኮ የምታጠፈውን ጥፋት አሁን መጽሐፍ ቅዱስ ትበላለች። እሷ መጣ የራሱን መጽሐፍ ሰማይና ምድር ያልፋል ቃል አያልፍም ያለውን መጽሐፍ ሄዳ እየበላች እሷን ይጠብቃል። እንዲህ አይገርማችሁም? ለጉንዳን ጉልበትን ሰጥቶ ጥበባቸውን አረ ክረምት እንደዚህ አድርጎ ክረምት በጋ ሸክፎ ክረምት እንዲህ አይምሮ የላቸው እንዴት አድርጎ ነው የሚመግባቸው? አንተ ሰነፍ እኔ ነገሌ አያስተምረኝም አትበል። የምትታበይ ከሆነ እግዚአብሔር እንኳን ሰውን ጉንዳንን መምህር አድርጎ ይሾምብሃል ብሏል ቅዱስ ዮሐንስ አፈወርቅ። ጉንዳን ለሰው ልጅ መምህር ነው። አንተ ታካች ሂድና ጥበብን ከገብረ ጉንዳን ተማር ብሏል ሰሎሞን። ምግባቸውን በበጋ ያከማቻሉ። አንበጣውን ስታዩት መሪነትን ከአንበጣ ተማሩ ተብለን ተነግሮናል። አንበጣ በምንድን ይመራ? በአንድ አውራ ነው የሚመራ። በአንድ ዝም ብሎ በመንጋው ነው የሚመራ። አይለያይም። በፉጨት በድምፅ እየተመሩ ይሄዳሉ አንበጦቹ። ይህ በክርስቶስ ቃል የሚመሩ አንድ የሚሆኑ ምዕመናን ናቸው እነዚህ። አንበጣ እንደ ንብ አውራ የለውም። ዝም ብሎ ምንድን ነው የሚሆነው? በድምፅ ነው የሚመራው። በመንጋው ነው በህብረት የሚኖሩ አለቃቸው ክርስቶስን ብቻ የሚያደርጉ የዚያ ምሳሌ ነው። እግዚአብሔር ምንድን ነው አላችሁኝ? ንገሩኝ እንጂ ለምን እንደነዚህ ፍጥረቶች ሁሉ ምን ማድረጉ? እንክብካቤን ማድረጉ፣ የማይጠቅሙትን ፍጥረቶች መፍጠሩ፣ አይጡ፣ ጉርጡ፣ ቅንዱ። አሁን እንግዲህ ክረምት የማይፈላትል የለም። ያ ሁሉ መፍጠሩ እግዚአብሔር መልካም ነው። ለሰው ልጅ ያደረገው እንክብካቤ ፀሐይን የፈጠረለት ለማን ነው? ተናገሩ እንጂ ለሰው ነው። አዝመራውን ያበስሉለታል። ልጁስ የሚያድገው በምንድን ነው? የከተማ ልጅ ይሞቅ አይሞቅ እንጃ። ድሮ እናቶቻችን ገጠር ሕፃኑን ልጅ ሆዱን ሁሉ ቅቤ ይወለውሉና ያሰጡታል፣ ይሞቃል። ጥሩ የሆነ ለሰስ ያለ ፀሐይ። ቅቤውን አላውቀውም ለምን እንደሚቀቡት። የእናቶች ሳይንስ እኮ ራሱ ገና ተጠንቶ አላለቀም። ቅቤ ቀብተው በደንብ አድርገው
ፀሐይ ያሞቁታል። እንግዲህ እናቶች ባዮሎጂ አልተማሩ፣ ምን አልተማሩ፣ ቫይታሚን ዲ ዚና ያለ ምናምን አልተባሉ ወይ ከውኑ ደቂቅኪ ምሁራነ ማበ እግዚአብሔር የተባለላቸው እነዚህ ናቸው። ከእግዚአብሔር የተማሩ እናቶቻችን። ፀሐዩ ልጁን ያሳድገዋል፣ ቫይታሚን ዲ ያስፈልገዋል። ይሄው ነው። አዝመራው በፀሐይ ይበስላል። ጨረቃን የፈጠረው ለኛ፣ ከዋክብትን የፈጠረ ለኛ፣ እጽዋትን የፈጠረ ለኛ፣ አራዊት እንስሳት የተፈጠሩ እኛን ለማገልገል። ከዚያስ መላእክት የሚጠብቁን እኛን። የመጨረሻ በአርአያው የፈጠረው ማን ነው? ሰው ነው። ይሄ እግዚአብሔር መልካም ነው። ማንም ሰው ውበቱን ማካፈል አይፈልግም። እንደዚህ ያደረገ እግዚአብሔር ብቻ ነው የምናውቀው። ማንም ሰው የኔን መልክ አንተ ያዝ ማለት አይፈልግም። ስናወራ እንኳን ምን ቢል ነው የሚሻለው? አንተ እኮ መልክ አለ ብንለው አንድ ሰው ምኔ ይላል። ማወቅ ይፈልጋል። እሱን መከረውን የሚያየው እሱን ራሱ ማወቅ ይፈልጋል። ጆሮ ምናምን እንድንለው ይፈልጋል። ተለይቶ አንተ እኮ ትበልጠኛለህ በምን በትከሻ ብንለው ደስ ይለዋል። መለየት ነው የሚፈልገው። እግዚአብሔር የራሱን መልክ ሰጥቶ ፈጠረ። ይሄ አሁን ለኔና ለናንተ ይገባን ይደንቀን አይደንቀን በጣም የሚገርም ነው። መልኩን የሰጠ መልካም ማን ብቻ ነው? እግዚአብሔር። ኦሪት ዘፍጥረት ምዕራፍ 1 ቁጥር 6 ላይ በአርአያው በአምሳሉ ፈጠረን ማለት ቀላል መሰላችሁ? እግዚአብሔርን ማንም ሰው እኮ እግዚአብሔርን የሚመስል ውብ ነው። እግዚአብሔርን የሚመስል ውብ መልከኛ። ይሄ እግዚአብሔር ለሰው ልጆች ያደረገው መልካምነት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላው እግዚአብሔር ሶስተኛው መልካም የምንለው እግዚአብሔር አያስፈራራም። እግዚአብሔር ለምሳሌ ነገስታት ሲመጡ ምንድን ነው? ሽብር ነው የሚፈጥሩት። የዚህ ዓለም ሰዎች ባለስልጣን ሲመጣ ዞር በል፣ ግለጥ፣ ክፈት ያለ ነው የሚመጣው። እግዚአብሔር ሲመጣ ግን እንደዚያ ብሎ ወደ አዳም ሲመጣ ምን እያደረገ መጣ ነው? እያንኮሻኮሸ እንትኑን የቅጠሉን ድቅቅ እየቃስ እያደረገ። ለምን? አዳም እንዳይደነግጥ። እግዚአብሔር እያስፈራራ አይመጣም፣ እየፈለገ ነው የሚመጣው። እየፈለገ ይመጣል። እንደ እናት እንደ አባት ነው የሚመጣው። እግዚአብሔር እያንኳኳ ነው የሚመጣው። እግዚአብሔር አመጣጡም የምህረት ነው። እያስፈራራ አይመጣም። እንኳንስ ሊቃውንቱ እንደሚተረጉሙልን እንኳንስ እግዚአብሔር የእግዚአብሔር መልአክ ፍርሃት አርቆ መናገር ልማዱ ነው አይደል የሚሉን። ሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል መጥቶ ዘካርያስን ይተፍራ ዘካርያስ ወይ አትፍራ የሚለውን ሲተረጉም ሊቃውንቱ ለመልአክ ፍርሃት አርቆ መናገር ልማዱ ነውና ኢትፍሪ ማርያም ወይ አትፍሪ። እግዚአብሔር ማስፈራራት አይፈልግም። ዳኛ ነኝ እንደዚህ ነኝ። ቅዱስ እንጦንስ አንድ ቀን ገዳም ውስጥ እያለ አርዲቱን ሰበሰበና ወንድሞቼ አቤት፣ እኔ እግዚአብሔርን አልፈራውም አለ። የጥበብ መጀመሪያው እግዚአብሔርን መፍራት ነው ተብሎ ተጽፎ ነው እንዴ አንተ እንደዚህ የምትላሉት? እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ፍርሃትን አውጥቶ ይጥላልና አላቸው። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ እግዚአብሔርን የማልፈራው ስለምወደው ነው። ፍጹም ፍቅር ምን ይጥላል አለ ደግሞ ቅዱስ ዮሐንስ? ፍርሃትን አውጥቶ ይጥላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 ላይ ፍጹም ፍቅር ፍርሃትን አውጥቶ ይጥላል። እና እግዚአብሔርን እወደዋለሁ እንጂ አልፈራውም አለ ቅዱስ እንጦንስ። አሃ ነው እንዴ ብሎ ገባቸው አርዲቱ። እግዚአብሔር የሚያስፈራ አምላክ አይደለም። ስነ ስርዓት ደረጃን ጠብቀና እኔ አንተ ጋር አልነጋገርም አይልም። ከሁሉ ሰው ጋር በትህትና ያወራል እግዚአብሔር። ከሁሉ ሰው ጋር ከቃሉ ጋር ናችሁ። አሁን እግዚአብሔር ያሳያችሁ። አንድ ሰው ከግር ጥፍሩ እስከ ራስ ጠጉሩ ድረስ ራቁቱን ሆኖ ንጉሥ ሆይ
እንዴት ውለዋል? ማመልከቻ ላምን መጀመሪያ ልብስ ለብሰናል ይላል አይልም? እግዚአብሔር አዳምን ያነጋገረው ግን ራቁቱን ነው። እርቃናቸውን የቆሙትን የሚያነጋግር መልካም ዳኛ እግዚአብሔር ብቻ ነው። ሰው ሁሉ እንትን አርገህና እንደዚህ አርገህና እንዲያርገህ ልበስ እንደዚህ አርገህና ወደ ፍርድ ቤት ሲገባ እንደዚህ ነው፣ ወደ ፖሊስ ጣቢያ ሲገባ እንደዚህ ነው፣ ልብስህን እንዲያርግ ሱሪ እንዲያርግ ተብሎ ነው የሚገባው። እንዲያው እንደሆነው ሆኖ መጥቶ ሰው የሚያነጋግረው ዳኛ እግዚአብሔር ብቻ ነው። እንደሆኑ ተሆኖ ተመጥቶ የሚያነጋግሩት እርቃንን ብቻ አይደለም፣ ደም በተነከረ ልብሷ መታ የምትዳስሰው አትንኪኝ የማይል ዳኛ ክርስቶስ ነው። እሱ መልካሙ እረኛ እሱ ክርስቶስ ነው። እጃችሁን ሳትታጠቡ አትንኩኝ። እንኳንስ ሰውነትን መንገድ ተጠርጎላቸው የሚሄዱ ዳኞች ባሉበት ምድር ክርስቶስ ግን ባደፈ ሰውነት ሲጠሩትም አቤት ይላል። ማንንም ያዳምጣል። ጆሮዎቹ ለሁሉም በምሕረት ይሰማሉ። ጌታችን ኢየሱስ ክርስቶስ ቀድሞ በብሉይ ኪዳን ከሙሴ ጋር ተነጋግሯል። እንደ ባልንጀራ ነው የሚለው። ወተናገረ ሙሴ ምስለ እግዚአብሔር ዘከመ ይትናገር ቢጽ ምስለ ቢጹ። ባልንጀራ ከባልንጀራው ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ይነጋገር ነበር። ከባልንጀራው ጋር እንደሚነጋገር ወርዶ እግዚአብሔር ከአብርሃም ጋር የተናገረው ዝቅ ብሎ ነው። እግዚአብሔር ነቢያትን ያናገራቸው በራሳቸው ድምፅ ነው፣ በሚሰማቸው ዝቅ ብሎ። እናት ለልጇ ዳቦ ለማለት ባቦ ትለዋለች። ድምፅ አበላሽታ ነው የምትነግረው፣ እንደሱ አድርጋ። እግዚአብሔር ወርዶ በሰው ቋንቋ ነው ያወጋ። ማንም ሰው አሁን እኛ እንኳን በትርጓሜያችን ስንተረጉም ትልቅ ሰውን ከመንገድ አቁሞ ማነጋገር ፈሊጥ አይደለምና ነው የሚለው ሊቃውንት እንኳን ሲተረጉም። ትልቅ ሰውን ከቤት መንገድ አቁሞ ማነጋገር ፈሊጥ አይደለምና እቤት የት ታድራለህ አሉት ተብሎ የሚተረጉም። ጌታ ግን መንገድ አሁን ለምሳሌ የአንዲትን ሀገር ጠቅላይ ሚኒስተር አንዴ ቆዩኝ ቢላቸውስ መንገድ ለመንገድ እየሄዱ ያዝልኝ ሰላይ ይሆናል ምንትስ ይሉ ይሆናል። ጌታሳ ለዚያውም ፕሮቶኮል ተጠብቆ ተለብሶ ነው። ጌታሳ ድሪቶ የለበሱ ዕውሮች የዳዊት ልጅ ሆይ ማረን እያሉ ተከተሉት። ማቴዎስ ወንጌል ምዕራፍ 9 ላይ ቆያቸው። ምንድን ነው የምትፈልጉት አላቸው። ከዕውሮች ጋር ያወራል፣ ከአንካሳዎች ጋር ያወራል፣ ከጎባጣዎች ጋር ያወራል፣ ከዲዳዎች ጋር ያወራል፣ ካደፉት ጋር ያወራል፣ ከዘማውያን ጋር ያወራል ክርስቶስ። ምንድን ነው የምትፈልጉት አላቸው። ዓይናችን እንዲበራልን ነው። ይህን ማድረግ እንደምችል ታምናላችሁ? አዎ ጌታ ሆይ እንደ እምነታችሁ ይደረግላችሁ አላቸው። ዘማዊቱን ሴት ቁጭ ብሎ አነጋገራት ክርስቶስ። ቁጭ ብሎ ውሃ ቀጂቱን ለማነጋገር በቀትር ቀጠሮ ይዞ ሄደ ክርስቶስ። ግርማውን ለመንግስቱ ሰጥቶ ለእኛ ግን ትህትናውን የሰጠ እሱ መልካሙ ንጉሥ ማን ነው? እግዚአብሔር ነው። እግዚአብሔር ነው። እንደዚያ ቢሆን ኑሮ እኛ በስንት ዓመታችን እግዚአብሔርን የማነጋገር ወረፋ ይደርሰን ነበር። ቅዱሳኑ ብቻ አናግረው እስከሚጨርሱ ስንጠብቅ በቃ ምናልባትም እንደ ዳዊት እንዲህ የሚል ቃል ይሰጠን እንችል ይሆናል። ደክማ አይንተየን ዘይብላ ማይዜት መጽወት አስተፈሳሃኒ፣ ዓይኖቼ መቼ መጥተህ ደስ ታሰኘኛለህ እያሉ አንተን በመጠበቅ ደከሙ ማለት እንችል ይሆናል። ከቃሉ ጋር ናችሁ? እግዚአብሔር መልካም ነው በሉ እስኪ። አዎ አሁን ዕውሮችን ያነጋግራል ምናምን ስላችሁ እኮ እኛን ማለቴ ነው። እኛ ዕውር አይደለንም ነን። ማየት ያለብንን የማናይ ዲዳ ነን፣ ደንቆሮ ነን፣ የተዳደፍን ነን። ግን እግዚአብሔር ይሰማል፣ ጸሎትን ይሰማል። ይሄ የእግዚአብሔር መልካምነት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ከዚያስ እግዚአብሔር የሚያስደንቀው ከኛ ጋር መኖሩ። እስቲ ከኛ ጋር መኖር በሉ ነገሩኝ እንጂ። አዎ እኛ ጋር መኖሩ፣ እኛ ጋር አብሮ ይኖራል። ለዚህም ነግሮናል። በመካከላቸው እንድኖር ምን ይበሉልኝ አለው እግዚአብሔር ለሙሴ። መቅደስ ይስሩልኝ አለው።
ኦሪት ዘጸአት ምዕራፍ 25 ቁጥር 9 ላይ ምዕራፍ 24 ቁጥር 9 በመካከላቸው እንዳድር መቅደስ ይስሩልኝ፣ እግዚአብሔር ከእናንተ ጋር ነኝ። አብርሃምን እግዚአብሔር ምንድን ነው ያለው? ካንተ ጋር ነኝ። ይስሐቅን እግዚአብሔር ካንተ ጋር ነኝ። ኢያሱን እግዚአብሔር ካንተ ጋር ነኝ። ዳዊትን እግዚአብሔር ካንተ ጋር ነኝ ነው ያለው። ኤርምያስን እግዚአብሔር ካንተ ጋር ነኝ። አሁን ይሄ እግዚአብሔር ከኛ ጋር ነው ማለት ቀላል መስሏችኋል እናንተ? እግዚአብሔር ከኛ ጋር ነው ማለት። እስኪ አንድ ጥያቄ ልንገራችሁ። ወንዶችን ነው የምጠይቅ። ይሄን ዓለማውያኑን ነው። እጇ እንደዚህ ያለ እንደዚህ ያለ፣ አይኗ እንደዚህ ያለ የጠፋ፣ አንገቷ ደግሞ እንደዚህ የተጣመመ፣ እግሯ የተወላገደ፣ ጆሮዋ የማይሰማ፣ አንደበቷ ስትናገር ጀጀጅ የምትል ሴትዮ መጣ አግባኝ ብትላችሁስ እሺ ትላላችሁ? ተዋሳቁ። አንዳንድ ጻድቅ አይጠፋም። አንዳንድ ደግ ይጠፋል። አይጠፋም። ጥሩ ነው። አይጠፋም። ጥሩ ነው። እሺ አትልም ሰውዬ። ባለዳባም ከባለዳባ ባለካባም ከባለካባ ነው የሚሉት ሊቃውንት ተረጉም። ሰው መሰሉን ነው። እቁብ ሲገባ ከማኑ ጋር ነው? ከመሰሉ ጋር ነው። እስቲ 500 ብር ያዝና ከሚሊዮኔሮች ጋር እቁብ እንጠጣ እንዴት ነው በሏቸው እስኪ። አብዶ መሆን አለበት፣ ወደ ሕክምና ወሰዱት ነው የሚሉት። ማህበር እንጠጣ ምናምን ብትሉ ማለት ነው። ሰው ከመሰሉ ጋር ነው የሚውለው። ከመሰሉ ጋር አይታችኋቸዋል። አሁን ደግሞ በከተማ ያሉ እህቶቻችን ምን ያደርጋሉ? ክርስትና ሲያስነሱ አንድ አይነት ልብስ ያሰፋሉ። ለክርስትናው ብቻ ማለት ነው ይሰፋል። ይሄ ሰው መሰሉ ጋር ነው የሚኖረው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርሳ ነገር እንጂ ከማንም ጋር ይኖራል። ከማንም ጋር ነው የሚኖረው። ከማንም ጋር እንደዚህ ያለ አይታችሁ ታውቃላችሁ? እውነቴን እኮ ነው የምልላችሁ። ከማንም ጋር ሰው ከትልቅ ሰው ጋር ነው ወይ ከሚበልጠው ጋር ነው የሚኖረው ወይ ከመሰለው ጋር ነው የሚኖረው። ሰው ከሚበልጠው ጋር የሚኖረውም እጠቀማለሁ ካለ ነው። ለመጠቀም ነው የሚኖረው። ካልሆነ ግን እሱ ከሚበልጣቸው ሰው ጋር ቢኖር ይሻላል፣ ይወዳል። መበለጥ አይፈልግም። እግዚአብሔር ግን ከማንም ጋር ይኖራል። ንጉሥ ከሰራዊቱ ጋር እንደሚኖረው አይደለም የሚኖረው። እግዚአብሔር ንጉሥ ከሰራዊቱ ጋር፣ ባለጸጋ ከሎሌው ጋር እንደሚኖረው አይደለም የሚኖረው። ምን ሆኖ ነው የሚኖረው? እግዚአብሔር አባት ከልጁ ጋር እንደሚኖረው፣ ቅርንጫፍ ከግንድ ጋር እንደሚኖረው እግዚአብሔር እንደዚህ ሆኖ ይኖራል። ጌታ እሳ ደግሞ ሲናገር በሐዲስ ኪዳን እሳ ደግሞ ክርስቶስ ወንድማችን ሆኖ ይኖራል። ዕብራውያን ምዕራፍ 2 ቁጥር 12 ላይ እየሐፍር ብሂለ አኀውየ፣ ወንድሞቼ ማለትን አያፍርም። እስመ ደቂቅ ተሳተፍዎ በሥጋ በደም፣ እሱ ሥጋን ነፍስን አጽምን፣ ደማዊት ነፍስን ነባቢት ነፍስን ሥጋን አጽምን አምትንትን ነስቶ ተዋህዷልና ወንድሞቹን በሥጋና በደም ስለመሰላቸው ወንድሞቼ ማለትን አያፍርም። እስመ ለዘነሶሰ ኢነሶ መላእክት፣ የለበሰውን ሥጋ ከመላእክት ይዞት አልመጣም። አላ እምዘር አብርሃም ነሳዋል አለ፣ ከአብርሃም ዘር ለብሶ ተዋህዷል እንጂ። ስለዚህ የአብርሃምን ዘር ስለለበሰ የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም ይላል። ጌታችን ኢየሱስ ክርስቶስ አብሮን ይኖራል። አብሮን ከኛ ጋር እራት ይበላል። እስካሁን የአንድ ሀገር ንጉሥ የሳር ጎጆ ካላት ከአንዲት ድሃ ቤት ገብቶ ዛሬ ከአንቺ ቤት ምሳ በላለሁ ቢላት የሚሰማትን ደስታ አስባችሁታል? ቤቷን ለቅልቃ ጠርጋ የሚወለወል ባይሆን ትለቀልቀዋለች በከብቶችበት ባይኖራት ተውሳ
ንጉሱ እኮ ከኔ ቤት እንጀራ ሊበሉ ነው። ወሬዋ ሲያተርፋል እየዞረች ንጉሱ ዛሬ እኔ ቤት ምሳ ነው የሚበሉ። በበነገው ሰው ቢያገኛት ትናንት ምን ሳደርግ እንደዋልኩ አውቀሻል? ምንድን ነበር እንዴ? አልሰማሽም? ለጓደኛዋ ይሄማ እንዴት ሞተሻል እንዴ? ምንድን ነው? ኧረ ይገርማል። መናገር ስትችልም ቢሆን አጓጉታ ምንድን ነው? ይሄ ጤነኝነት አይመስለኝም። ሌላ ደግሞ እንዴት ንጉሱ ከኔ ቤት ነው ምሳ ይበሉ? ይኸው ንጉሱ እኮ ከባለስልጣን ጋር ስትኖር ከባለስልጣን ጋር ስትቀመጥ ባንተና በሰውየው መካከል 2 ክንድ መሬት አስቀምጠ ተቀመጥ ነው። በወዳጅነት ጊዜ የሰለለውን በጠብ ጊዜ አንስቶ ይፈርድብሃል። የባለስልጣን ወዳጅነት መልሶ ያጠምዳል። ክርስቶስ ምንድነው የሚያደርገው? እኔ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር ገብቻ አብሬው ምን እበላለሁ አለ? እራት እበላለሁ አለ። ወይ ጉድ! እባካችሁ ክፈቱልኝ፣ እናንተ ቤት እራት መብላት እፈልጋለሁ የሚል ንጉሥ ወዴት ነው ያለ? ንጉሱ መጥተዋል፣ እራት ከእናንተ ቤት ነው ከተሻለም ማለት ነው። እባካችሁ ቤቱን ክፈቱና እራት ለምኖ ይኸው ክርስቶስ ነው እሱ። አሁን ለምሳሌ የአሁኑ ስብከት ምንድን ነው? እግዚአብሔር እኛን እየለመነ አይደለም እንዴ? የበር ክፈቱልኝ ልመና እኮ ነው ሁልጊዜ። ስብከት እኮ ለዚህ ነው እንጂ የንግግር ዲስኩር አይደለም እኮ ይሄ። ሁልጊዜ የተዘጋውን በር ለማስከፈት እግዚአብሔር እኛን እየለመነ እኮ ነው፣ እጁን ዘርግቶ እባካችሁ ክፈቱ፣ እናንተ ቤት እራት መብላት እፈልጋለሁ እባካችሁን እያለ። ስብከት የሚደጋገመው እኮ ለዚያ ነው፣ በሩ እስኪከፈት ድረስ ነው። በሩ ከተከፈተ በኋላማ ከዚያ በኋላ እግዚአብሔር ገብቶ ራሱ ይዋሃዳል። እና እግዚአብሔር ከኛ ጋር መኖሩ በጣም ነው የሚያስገርመው። 3-4 ጊዜ ካበሸቀችው ሚስቱ ጋር ሰው መኖር አቅቶታል። እባካችሁ ተው፣ እንዲሁ ልጆችን ተስማምታችሁ ሳድጉ። አይ በቃኝ፣ እንግዲህ በቃ ያላወቃችሁት ነገር አለን የሚለው ሰው በቃኝ። ሚስቱ ሳትጠይ በቃኝ፣ እንግዲህ እንዲያው የሞተችው እናቴን ወይዘሮ አሰለፈችኝ ወይም እንትናን ይሁንብኝ የሚለው ሰው አብረን በቃኝ። ምናልባት የተጣለው 3 ቀን 4 ቀን ሊሆን ይችላል። ምርር የሚለው ሰው ስልችት። እግዚአብሔር ግን በቃኝ ብሎን አያውቅም። ሁልጊዜ ነው አብሮን የሚኖረው። ጨርቃችን አውልቀን የሚያውቀን እሱ፣ በልቡናችን የመላውን የነገር ክምችት የሚያውቀው እሱ፣ ልክስክስ አይምሯችን የሚያውቀው እሱ፣ የረከሰውን ስጋችን የሚያውቀው እሱ። ግን በቃኝ አይደለም፣ የማይሰለች አብሮ የሚኖር እንዲሁ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ተጠርጎ ከማያውቅ አቧራ ከበዛበት ድንጋይ ከተከመረበት ከብቶችም አራዊት ሁሉ ኩሳቸውን ከጣሉበት ከእንደዚያ ያለ ቤት ውስጥ 3 ቀን ማደር ትፈልጋላችሁ? ቁንጫ የበዛበት ቤት እኮ 3 ቀን የሚያደር ያልተጠረገ ቤት፣ መጥፎ ሽታ ያለበት ቤት ማን 2 ቀን ማደር ይፈልጋል? የኛ ኃጢአቶች እኮ ከቆሻሻ ሁሉ ይልቅ 100,000 ጊዜ ይከረፋሉ። ክርስቶስ ግን ሁል ጊዜ አብሮናል። እንደዚህ ሆነ። እኔ እንደዚህ ያለ አባት ሰምተንም አናውቅም። እሱ ብቻ እግዚአብሔር ይባላል። ስለዚህ እግዚአብሔር ምንድን ነው? በሉ እስቲ እግዚአብሔር መልካም ነው በሉ። እግዚአብሔር ምንድን ነው? መልካም ነው። እንደዚህ ሆነን አብሮን ምን ስለሚኖር ማለት ነው። አብሮ ስለሚኖር ሁልጊዜ እያዘንም ቢሆን አብሮን ይኖራል። ተለይቶን አያውቅም። በዚህ ቸርነቱ እግዚአብሔርን እናመሰግነዋለን።